መንገዱ ጥፋት መዳረሻው ጉድመት ነው። ስንጥቃትን ማስፋት መቃቃርን ማግነን ነው ውሉ። ሐሳብ አልቦነት በታሪክ ውስጥ ህዝብ አፋጅቶ ዜጋውን አጋድሎ እንጂ መድህን ሆኖ አያውቅም። የማህበራዊ ውላችንን እንዶ ኢትዮጵያን ትርምስ ውስጥ ከቷል እንጂ ለዛሬም ለነገም መፍትሄ ሆኖ አያውቅም። ገበያው ሴራ መገበያያው አላዋቂነት ነው። የመደመር መንግስት የመሻገር እንቅፋት ሲል ያስቀምጠዋል። በህዝበኝነት መታወርና መስከር፣ በነባር ባህል መታጠር ይሄ ከናንተ ያልፍና ማህበረሰብ ጋር ይገባል። ለምሳሌ ተረጂነት ስንዴ ረዳኝ ትላለህ እንጂ ሁል ጊዜ ለማኝ እንድትሆን ነው የሚሰራው። ሁለተኛ መፍትሄ አልቦ ጩኸት፣ ሐሳብ የለውም፣ መፍትሄ የለውም፣ ይጮሃል። በጊዜያዊ ችግር ይጮሃል። ኢትዮጵያ ውስጥ ያለው ነው፣ ሐሳብ አይደለም። በየተራ መጮህ፣ በየተራ ተበዳይ መሆን፣ በየተራ ከሳሽ መሆን፣ በጋራ የሚል እሳቤ አለመያዝ፣ የተቀዳ ሐሳብ የራስ ያልሆነ መንገድ ኢትዮጵያን ለመከራ አጋልጠዋል። በራስ ለራስ የሆነው መደመር ዘር ሆኖ ፍሬ የሚያፈራው ትልቁን እንቅፋት ሐሳብ አልቦነትን ሲሻገር ነው። በእርግጥም መርከብ አፍርሶ ጀልባ መስራት የሐሳብ አልቦነት ግብር መሆኑ በግልጽ ታይቷል። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ጀልባ ኦሽን አያሻግርም። መርከብ ግን ኦሽን ያቋርጣል። ትልቁን ሩቅ የሚወስድን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። ኢትዮጵያ ውስጥ ያለው ፖለቲካ እንደዚህ ነው። መርከቧን ማፍረስ፣ ጀልባ መስራት። ሌላ የቆረጥክ እየመሰለህ እግርህን መቁረጥ። ተመልከቱ እዚህ ጋር ያለውን ዛፍ ቆራጩላ አንዱ አንደኛውን እግር ይቆርጣል። ቀይ ባህር ለኢትዮጵያ ያስፈልጋትም ባይ ማለት ነው። ሶስተኛው ደግሞ ይሄ ሰው የሚሰቃየው ይሄን ለማዳን ነው። ታንቋል፣ እንደምታዩት ቆርጦ ያድነው ነው። ይሄ ግን የሚሰቃየው አዳኙን ለመግደል ነው። ልክ ሲቆርጠው እሱ ድኖ እሱ ለመግደል። ሐሳብ አልቦነት ጽንሰቱም ውልደቱም የኃይል ፖለቲካ ነው። የመደመር መንግስት እንደሚለው የፖለቲካ ሰንኮፍ የሰላማዊ ፖለቲካ ትግል አኮስማኝ ነው። ሐሳብ አልቦነት በኢትዮጵያ ይኸው ጋሬጣ ሐሳብ ላይ የተመሰረተ የሰለጠነ ፖለቲካን አምክኗል። የሽግግር ዕድሎችን ደፍጥጧል። ምክንያት ሚዛንና ምክንያታዊነት አያውቅም። ሐሳብ ከሌለ ራሽናልና ሎጂክ የለም። ይሄ ነው የመደመር መንግስት የተሸከመውን ቀንበር የተሸከመውን ኃላፊነት በብቃት ሰርቶ ትውልድ እንዳያሻግር የሚያደርገው በሽታ ይሄ ነው። ሐሳብ የምርጥ ነገር ዘርና ስርና ዘር ሳትቀበል ግንድና ፍሬ ለመልቀም መሞከር ውጤታማ አያደርግም። ኢትዮጵያን የማጽናት ሀገርን የማሻገር ኃላፊነት በእጁ ላይ ያለው የዛሬው ትውልድ ሐሳብ አልቦነትን ተጠይፎ መፍትሄ ተኮር ሐሳብ ላይ የተመሰረተ ትብብርና ፉክክርን እንዲያደርግ ይጠበቃል። ያኔ የሐሳብ የበላይነት ቦታውን ይይዛል። የሰለጠነ ፖለቲካም ለሀገር መድህን ይሆናል። የመደመር መንግስት የሚያስቀምጠውም ይህንኑ ነው። የሐሳብ ሉዓላዊነት በመደመር አሸናፊነት ለማምጣት ሚዛናዊ የሆነ አመንካይ የሆነ የሐሳብ ፍትጊያ ያስፈልጋል። ይሄም 3C እንለዋለን። ኮኦፕሬሽን ኤንድ ኮምፒቲሽን፣ ትብብርና ፉክክር በሚዛን፣ ኮንሲስተንሲ ኤንድ ኮሚትመንት፣ ያዝ ለቀቅ ሳይሆን ሂደቱ መርህ ላይ የተመሰረተ የማይቆራረጥ የሚቀጥል መሆን አለበት። ሶስተኛ ቼንጅ ኤንድ ኮንቲኒቲ ነው። አወንታዊ ለውጥን በመፍጠር በማስተሳሰር በማስቀጠል መደረስ ያለበት ቦታ ማድረስ ነው። ሐሳብ ሲኖር ነፍጥ አይጠራም። ሐሳብ ሲኖር እልህ አይሰራም። ትውልድ ለሐሳብ የበላይነት በሰጠው ቦታ ልክ ለሀገር መበልጸግ ድርሻውን ያሰፋል። ከዛሬ ትውልድ ኢትዮጵያውያንም በዚሁ ረድፍ መሰለፍ ይጠበቃል። የመደመር መንግስት ከተቀዳ በተውሶ ከሚያላትም እሳቤ ይልቅ ለሐሳብና ለንግግር ቅድሚያ ይሰጣል። ሀገር በቀል ዲሞክራሲያዊ እሳቤነቱም ለመፍትሄነት ያስመርጠዋል። አሁንም ወደ ሌላ ጥንቅር እናልፋለን ተመልካቾች። በኢትዮጵያ የፖለቲካ ፓርቲዎች ቁጥር ከሚበዛ ይልቅ ቁጥራቸው ውስን ሆኖ ሀገርን የሚያሻገር የተሻለ ሀሳብ የያዙ ሆኖ ሊደራጁ እንደሚገባ ምሁራን ይገልጻሉ። የተለያዩ የፖለቲካ ፓርቲዎች ሰብሰብ ብለው የተሻለ ሀሳብን በመያዝ የተሻለ ተፎካካሪ ፓርቲ ሊመሰርቱ እንደሚገባ የፖለቲካ ተሳታፊዎችም ያነሱታል።
ያልተጠናከሩ የፖለቲካ ፓርቲዎች እንዲበዙ የሚያደርጉ አላስፈላጊ ማበረታቻዎችም ሊቆሙ ይገባል የሚለው የፖለቲካ ዘርፉ ተዋናዮች ናቸው። አስማረ ብርሃኑ ተጨማሪ አለው። በኢትዮጵያ የፖለቲካ ፓርቲዎች ቁጥር መብዛት ቁጥራቸው ከመብዛት የዘለለ አብዛኛዎቹ የተባ ሀገር የሚያሻግር ለሕዝብ የሚበጅ የርዕዮተ ዓለም ሀሳብ የሌላቸው መሆኑ በተደጋጋሚ በፖለቲካ ሊቃን የሚሰጥ ሀሳብ ነው። እናም ባልጠነከረ የሀሳብ መሰረት ላይ የተመሰረቱና በሀሳብ የበላይነት ማሸነፍ የተሳናቸው የፖለቲካ ፓርቲዎች መጨረሻቸው ነፍጥ ማንገብ ይሆንና ሀገርን ያልተገባ መስዋዕትነት ሲያስከፍሉ ቆይተዋል። ለአማራጭ ሀሳቦች ተፎካካሪ የፖለቲካ ፓርቲዎች መኖራቸው ጥሩ ቢሆንም እንደኛ ሀገር ነባራዊ ሁኔታ ግን ሚዛን የሚደፋ ሀገርን የሚያሻግር የሀሳብ የበላይነትን ይዘው የሚመጡ የፖለቲካ ፓርቲዎች ውስን መሆናቸውን በተለያዩ መድረኮች በተደረጉ ውይይቶች የዘርፉ ተዋናዮች ያነሳሉ። ለዚህም ሰብሰብ ብሎ ጠንካራ የፖለቲካ ሀሳብና አማራጭ የያዘ ተፎካካሪ የፖለቲካ ፓርቲን መመስረትም የተሻለ አማራጭ ነው ይላሉ። የፓርቲ መብዛት ህዝብን ለማንቃት ለማደራጀት አስፈላጊ ነው፣ በዚህ ይስማማሉ። ነገር ግን በሚከተሉት ርዕዮተ ዓለም ህዝብ ውስጥ ገብቶ ህዝቡን ከማንቃት ከማደራጀት ይልቁንም ጠፍቶ የከርሙና ምርጫ በተከሰተ ጊዜ ብቻ ወይ በምርጫ ሰዓት ብቻ ይመጡና ህዝብን ሲያደናግሩ ግራ ሲያጋቡ ብቻ ነው የሚታየው። እርስ በርስ ራሳቸውን ሲቃወሙ ነው ማየው እንጂ አንድነት ለመፍጠር እውነት መደብለ ፓርቲ በኢትዮጵያ ውስጥ መመስረት ይቻላል። ብዙ ጊዜ እያየን ነው፣ እየተሞከረ ነው። ይሄን ለማድረግ መጀመሪያ ህዝቡን በርዕዮተ ዓለም ማነጽ፣ ማደራጀት፣ ማንቃት ያስፈልጋል። ለዚህ ዝግጁዎች ናቸው ወይ አሁን ኢትዮጵያ ውስጥ እየተንቀሳቀሱ ያሉት ፓርቲዎች? ጠንካራ መሆን አለባቸው። ነገር ግን በእኛ ሀገር ኮንቴክስት አውድ በምናይበት ጊዜ ሀገራችን ላይ ያሉ በተለይ በክልል ደረጃዎች የሚኖሩት በብዛት ሀሳባቸው፣ የፖለቲካ ማኒፌስቶቸው፣ የፖለቲካ መርሃቸው፣ የፓርቲ መርሃቸው ብዙዎቻቸው ስንመለከት ኦቨርላፕ የሚያደርግና የሚመሳሰል ነው ብዙ ጊዜ የምናየው። እንደ ሀገርም ደረጃ ደግሞ አንዳንድ ፓርቲዎች ቀርበን ስናያቸው የሚያቀርቡት የፖለቲካ ማኒፌስቶቸው የመቀራረብ ነገር አለና እኔ እንደውም በሚገባኝ መልኩ ለሀገራችን የሚሻለው ሁለት ፓርቲ ስርዓት እንደውም ቢሆንና ሌሎች ፓርቲዎች ሁለት ፓርቲ ተመሰርቶ ከዛ ደግሞ እነሱን ከኋላቸው ሆኖ ወይም ከነሱ ጋር ሄዶ መርጅ እያደረጉ ጠንካራ ፓርቲዎች ሆኖ ማቅረብ እንዳለባቸው ወይም መቅረብ እንዳለባቸው ይሰማኛል። ግልጽ የሆነ ለሀገር የሚበጅ የርዕዮተ ዓለም ሀሳብ የሌላቸው ነገር ግን ቁጥራቸው የበዛና ህዝቡንም ለምርጫ የሚያደናግሩ የፖለቲካ ፓርቲዎች ብዛት ጠንከር ባለ በፓርቲ መመስረቻ ህግ መላ ሊበጅለት እንደሚገባም ፖለቲከኞች ይመክራሉ። ለፖለቲካ ፓርቲዎች ያለ ቅጥ መፈብረክ ምክንያት የሆኑ አላስፈላጊ ማበረታቻዎችም ሊታዩ ይገባል። ሀሳብ ላይ ተመረኮዙና እውነተኛ የፖለቲካ ፓርቲዎች መድረኩ ላይ እንዲኖሩ ከተፈለገ ኢንሴንቲቭ አነሳሰሪ ኢንሴንቲቭ ወይንም ምክንያታዊ የሆነ ድጋፎችን ማንሳት ተገቢ ነው ብዬ አምናለሁ። የወቅቱን የፖለቲካ ገበያ የሚመጥን ፓርቲ ከሆነ ያለኝ መቀጠል አለብኝ እችላለሁኝ። ከአባላቶቼ ከደጋፊዎቼ በማሰባሰበው በመሰረታዊነት ሀሳብ ላይ የተመሰረተ ፓርቲ ይዤ ልቀጥል እችላለሁ። ግን ምርጫ ቦርድ በየጊዜው ከታክስ ፔየርስ በሚሰበሰብ ገንዘብ ወይንም በሀገሪቱ ስም የመጡ ድጋፎችን ለፖለቲካ ፓርቲዎች ሲያድል ያቺ ኢንሴንቲቭ ብዙ ፓርቲዎች እንደምትፈለፈል የአደባባይ ምስጢር ነው። መወሻሸት የለብን። ሀገር የሚጠቅመው በሀሳብ ላይ የተመሰረቱ እውነተኛ ፓርቲዎች ወደፊት እንዲመጡ ማድረግ ነው። የፖለቲካ ፓርቲዎች ሰብሰብ ብለው ቢጠናከሩ የተሻለ ሀሳብ ይዘው እንደሚመጡ፣ ተጽዕኖ የመፍጠር አቅምም እንደሚኖራቸው ከ2 ዓመታት ገደማ በፊት ጠቅላይ ሚኒስትር አብይ አህመድ ከተለያዩ የፖለቲካ ፓርቲዎች ጋር በነበራቸው ውይይት አንስተው ነበር። አሁን 68 ገደማ ፓርቲዎች ኢትዮጵያ ውስጥ አሉ። ለ68 ሊቀመንበር ቦታ የለንም። ለ68 ሊቀመንበር ቢሮ የለንም። ግን ችግር እንኳን ቢኖር 2 3 4 5 ፓርቲ ብትሆኑ ከብልጽግና ጋር 5 ወይ 6 ቢሆን ሳንቸገር፣ ለምሳሌ ዛሬ ውይይቱ 5 ፓርቲ ብትሆኑ ከእያንዳንዱ ፓርቲ 5 ሰው ቢሆን 20ውም ሰው 25ቱም ሰው መናገር ይችል ነበር ማለት ነው። ስንበዛ
መበተን ብቻ ሳይሆን በዚያው መጠን አቅማችን ውስን ይሆናል። ከወዲሁ በሰከነ መንገድ ተነጋግራችሁ 2 3 4 ቢበዛ ፓርቲ ብንሆን አብዛኛው የሚነሳውን ጥያቄ ለመፍታት እድል ይሰጣል። 60 70 ፓርቲ ሲሆን ግን ያስቸግራል እና ሰብሰብ ማለት ለፓወርም ለኢንፍሉዌንስም ስለሚያግዝ ብታስቡበት። በኢትዮጵያ የተሻለ የፖለቲካ ባህልን ለመገንባትና የተሻለች ሀገርን ለትውልድ ለማሻገር ሀገራዊ መፍትሄዎችን የሚያመነጩ ጠንካራ የፖለቲካ ፓርቲዎች እንዲፈጠሩ መስራት ይገባል። ተመልካቾች እዚህ ጉዳይ ላይ ቆይታ እናደርጋለን። በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የዲፕሎማሲና ዓለም አቀፍ ግንኙነት መምህር እንዳለ ንጉሴ ናቸው። መምህር ፍቃደኛ ስለሆኑና በማለዳ ስለተገኙ እጅግ አድርገን እናመሰግናለን። እኔ አመሰግናለሁ። መልካም፣ ወደ ቀዳሚው ጥያቄያችን እንለፍ። እንግዲህ በኢትዮጵያ ለዘመናዊ የፖለቲካ ታሪክ ስብራት ነው ተብሎ ከሚታሰበው ነገር አንዱ ቅቡልነት ያለው ሀገረ መንግስት አለመገንባት እንደሆነ ይነገራል። ይህንን ለዚህ ፖለቲካ ደግሞ ሀሳብ አልባነት ወይም ደግሞ ሀሳብ የሌለው ፖለቲካ ምን ያህል ተጽዕኖ አሳድሮበታል ማለት እንችላለን? እሺ፣ አመሰግናለሁ። በድጋሚ እንግዲህ ያው እንደሚታወቀው ሀገር የሚመራው አስተዳደር የሚኖረው በዋናነት ፖለቲካሊ ነው። እንግዲህ ፖለቲካ ማለት ስለ መምራት ነው የምናወራው፣ ተከታዮችን ስለ ማፍራት ነው። አገረ መንግስትንና ሀገርን ስለ መገንባት ነው የምንነጋገረው። እንግዲህ ሀገረ መንግስት ስንል መንግስቱን ማለታችን ነው። ሀገር ስንል ስቴቱን ማለታችን ነው። እንግዲህ በሌላ አነጋገር ማለት ነው። እንግዲህ በኢትዮጵያ እንግዲህ ረጅም ጊዜ ታሪክ ያላት ነች፣ በሺህ ዓመታት ማለት ነው። በሀገርነትም መንግስትንም በማምጣትም በመሄድም ማለት ነው። ከዚህ አንጻር ስናየው እንዳጋጣሚ ሆኖ ከሌሎቹ ችግሮቿ ጋር የተያያዘ ነው ይሄ የፖለቲካ ባህሏ ማለት ነው። እንግዲህ እንወጣለን እንወርዳለን እንወጣለን እንወርዳለን እንላለን። ስለዚህ የአንድ ሀገር ፖለቲካ ምን መሆን ነበረበት? አንደኛ ኢትዮጵያ ያለችበትን ተጨባጭ ሁኔታ የሚረዳ መሆን አለበት። ያን ተረድቶ ነው ጉዳዮችን መስራት ያለበት። ለምሳሌ ያህል ኢትዮጵያን ስናይ ብዙ ሀገር ነች፣ ብዙ ነገር ያለበት። እንግዲህ ለአንድ ፖለቲከኛ ወይም ፖለቲካ ፓርቲ ያቋቁማለሁ ለሚል አካል የኢትዮጵያን ብዝሃነት መቀበል ቅድመ ሁኔታ ነው። ይሄ መጀመሪያ እንግዲህ ብዝሃነት ስንል በሁሉም መልክ ነው፣ በሀሳብም፣ በቋንቋም፣ በባህልም፣ በሃይማኖትም በሌሎቹም ይዘን ማለት ይሄ የመጀመሪያው ቅድመ ሁኔታ። ሁለተኛ ኢትዮጵያ ያለችበት አካባቢ ምን ይመስላል ጂኦፖለቲክሱ። ሶስተኛ የኢትዮጵያ ታሪክ ምን አይነት ነው። እንግዲህ ኢትዮጵያ በነጻነት የኖረች ነች። እንግዲህ እነዚህን ከግምት ውስጥ ያስገባ መሆን አለበት። እንግዲህ አንድ ፖለቲካ ጤናማ ነው እየተረዳ ነው እንላለን። ይሄ ደግሞ በዋናነት በምን መታገዝ አለበት? ቼንጅ ኤንድ ኮንቲኒቲ ምን ማለት ነው? በየሰዓቱ የሚለወጥ ነገር አለ። እንደገና የምናስቀጥላቸው ነገሮች አሉ። ከአዲስ አይደለም ዝም ብለን የምንጀምረው። ስለዚህ እነዚህን ነገሮች ተረድተው ከመሄድ አንጻር የኢትዮጵያ ፖለቲካ እንደዛ አልመጣም ራሱ ሲመጣ ማለት ነው። እንግዲህ አንድ ፖለቲካ ፓርቲ የሚቋቋመው በመጀመሪያ ደረጃ ለግለሰብ አይደለም ወይም ለሆነ ቡድን አይደለም። የሀገሬን ብሔራዊ ጥቅም በዚህ ደረጃ ከፍ አደርጋለሁ ይላል አይደል? በዛ የሆነ ሀገር የመጀመሪያ የመንግስታዊ ቅርጹን ማወቅ አለበት። ይሄ እንግዲህ ኢትዮጵያ በአጋጣሚ ሆኖ ለፌዴራሊዝም የተሰጠ ሀገር ነው። እንግዲህ ብዝሃነቱን ማኔጅ የምናደርገው ፌዴራሊዝም ሁለት ትልቅ ኮምፖነንቶች ስላሉት ማለት ነው። ሼርድ የሆነ የጋራ የሆነ ፌዴራል መንግስት የሚመራው ሁኔታ አለ። እንደገና አካባቢያቸውን ደግሞ የሚያስተዳድሩበት ሁኔታ አለ። ህዝቦቹ ደግሞ ብሔረሰቦቹም ሌሎቹም ማለት ነው። ይሄንን ደግሞ መሰረት የምናስይዘው ይሄ ብዝሃነቱን ይሄ ራስን የማስተዳደር ሁኔታውን ይሄ የጋራ ሁኔታ ያለው ሁኔታውን ደግሞ የምናስተዳድረው ዴሞክራሲያዊ ስንሆን ነው። እንግዲህ ፖለቲካ ፓርቲዎቹ ጥያቄ የሚመጣው እዚህ ጋር ነው። የሆነ ነገር ያስባሉ። አንደኛ ሀገር የሚባል ነገር አለ፣ መንግስት የሚባል ነገር አለ። ሁለቱ አንድነትም ልዩነትም አላቸው። መደበላለቅ አያስፈልግም። አሁን እኮ ብዙዎቹ ፖለቲካ ፓርቲዎች ኦልሞስት እስከ ለውጡ ድረስ ያሉት መንግስትና ሀገርን የለየ አይደለም። እንደውም መንግስትን እንጎዳለን ሲሉ አገርን ሲጎዱ ነው የመጡት አይደል? እንዴ ብዙዎቹ የምናውቀው ማለት ነው። እንግዲህ ከሁለተኛ ደግሞ የሚመሩበት ራሱ ያሁን እንግዲህ ዴሞክራሲያዊ ነው ስንል አይዲዮሎጂ ጭምራለሁ። ያ አይዲዮሎጂ ለሀገራችን ተጨባጭ ሁኔታ ምን ያህል መፍትሄ ነበረው? እንግዲህ ሲኮረጅ የመጣውን አይዲዮሎጂ አይተናል። እስከ ለውጡ ድረስ እኮ ባልገባን፣ ባልተረዱት፣ ባላወቁት ምክንያቱም ማንኛውም እውቀት ሲመጣ ከውስጥ ካለው ነባራዊ ሁኔታ ምን መሆን አለበት? መስማማት አለበት አይደል እንዴ? ያ ሁሉ አልተቀዳም። ዝም ብሎ ትርምስ ነው።
ይቆራረጣል፣ ግለሰቦችን ማዕከል ያደረገ ነው። ስለዚህ አገር የሚባለውን መንግስትን እንዴት ነው የምንለውን በመከባበር ላይ እንግዲህ ፖለቲካ ማለት ሰጥቶ መቀበልም ነው፣ መወያየት ነው። የመጀመሪያው የፖለቲካ ቅድሚያ የሚሰጠው ፖለቲካል ሳይንሱ ነገሮችን በውይይት ፍታ ነው፣ በውይይት አቅርብ ነው እንጂ ለእያንዳንዱ ጉዳይ እየሮጥክ ወደ ጫካ ሄድ ወደ ምናምን የሚል ነገር አይደለም። ይሄ ለውጥ አያመጣም። ራሱ ለውጥም አላመጣም እኮ እንግዲህ ለዛ ሁሉ ሺህ ዓመታት እኮ መንግስትን በሰላማዊ መንገድ ቀይረን አናውቅም አይደለ? ከለውጥ ወዲህ ነው ለመጀመሪያ ጊዜ እኮ ነው በሰላማዊ መንገድ የስልጣን ሽግግር ያደረገችው ኢትዮጵያ በዚህ በለውጡ ነው። በቃ ሌላ ነገር አይደለም እኮ። ይሄ ታሪኳ ነው። በጣም የሚያሳዝን ነው። ብዙ ድል ያስመዘገበች ሀገር፣ ብዙ ነገር የሰራች ሀገር መንግስቷን በሰላማዊ መንገድ ስታሸጋግር አልታየም። ያ የፖለቲካ ፓርቲዎች ይሄን ሁሉ መረዳት አለባቸው። ምንድነው ችግራችን? ለምንድነው ይሄንን በቅጡ መረዳት ያቃተን ብለው መረዳት አለባቸው። ስለዚህ ከዚህ አንጻር የጋራ ነገር ከሆነ የጋራ ነገር ካለ ለምንድነው ይሄን ያህል ተንኮል መስራቱ መመቅኛኘቱ? ኢቭን እኮ መከባበር ቅድመ ሁኔታ ነው በፖለቲካ። ምክንያቱም ካልተከባበር እንዴት ነው የምንወያየው? ስለዚህ በዚህ ሁኔታ ውስጥ የመጣ በመሆኑ አገሪቷን ወደ ግጭት አስገብቷል። የህይወት ዋጋ አስከፍሎናል አይደል? የንብረት ዋጋ አስከፍሎናል። ሌሎቹ ከደረሱበት አንጻር እንግዲህ ብዙ የኢንዱስትሪ ሪቮሉሽኖችን እንኳን ብታይ እንግዲህ ወደ 5ኛው ደረጃ ደርሰናል አይደለ? ከመጀመሪያው የኢንዱስትሪ ሪቮሉሽን እስካሁን ወደ ኤአይ ስንደርስ ይሄን ከግምት ያላስገባ ፖለቲካ ሲራመድ ነው የነበረው አይደል? ፖለቲካ ስለመምራት ነው ብለናል። አሁን ቴክኖሎጂ ያስፈልጋል። ፖለቲካው በዲሞክራሲ መገዛት፣ ፖለቲካው በጠንካራ ተቋም መደገፍ አለበት። እስካሁን ድረስ እኮ ተቋም እየገነባን አልመጣንም። እንግዲህ ስቴት ቢልዲንግ የምንለው ሀገር መገንባት አለ። ስለ ተቋም እኮ ነው የምናወራው አይደለ? እንዴት ነው ፌዴራሊዝሙ? እንዴት ነው ዲሞክራሲው? እንዴት ነው ተቋማቱ? ስለዚህ ተቋማት በሌሉበት ሁኔታ ደግሞ ጠንካራ ነገር ሊኖር አይችልም። ስለዚህ ፖለቲካል ፓርቲዎቹ ትልቁ ያለው ጉዳይ ኢትዮጵያዊነትን አገር በቀል የሆነውን ጋር እያያያዙ መሄድ ነው እንጂ የግል ጉዳይ አይደለ። አሁንም እኮ ይሄ ያለቀቀው አለ አይደለ? ገና እኮ ነው በሽታው ራሱ። አሁን ራሱ እንግስቲ አገሬን ማክበር መንግስትን ማክበር እኮ መሰልጠን ነው፣ ሌላ ነገር አይደለም። እንግዲህ በህዝብ የተመረጠን እንግዲህ ለመጀመሪያ ጊዜ ነው ያ ምርጫው ሲካሄድ እናስታውሳለን ሁላችንም ማለት ነው። ያን የተመረጠ መንግስት ተቀብሎ ያ መንግስት ጀነረስ ሆኖ እንደውም የማሳተፍ ባህሉን አይተናል አይደለ? ቀደም ብሎ የገለጹት ነበር አይደለ? ልዩነት ሊኖር ይችላል፣ አንድ ማያደርግ ነገር ይችላል። ግን ደግሞ አንድ ከማያደርጉን ይልቅ ደግሞ አንድ የሚያደርጉን ደግሞ በርካታ ጉዳዮች አሉና እነዛን አጠናክሮ ለብሔራዊ ጥቅም ማዋል ላይስ ፖለቲካ ፓርቲዎች ምን ሊያደርጉ ይገባል? የመጀመሪያ ስራቸው ይሄ እኮ ነው። ቅድሚያ መሰጠት ያለበት ለሀገር ነው። ቅድሚያ መስጠት ለሀገር መንግስቱ ግንባታ፣ ለህዝቦቹ አንድነት፣ ለእድገት ስለሚሰሩ ስራዎች። አሁን ብዙዎቹ ስናይ እኮ ስለ ሀገር እድገት አይደለም የሚነሳው አይደለ እንዴ? ውስጣቸው እንኳን ስናይ እኮ በሆነ ጉዳይ ሲጣለሉ፣ ሲጠላለፉ፣ ሲፈርሱ፣ ሲገነቡ ምናምን ነው እንግዲህ የበዙት እኮ ለዛ ነው እኮ እንጂ እኮ በአገሪቷ ውስጥ ያለው ችግር ይታወቃል። ኢትዮጵያ ቴክኖሎጂ ትፈልጋለች፣ ኢትዮጵያ ዲሞክራሲን ትፈልጋለች፣ ኢትዮጵያ ህብረ ብሔራዊ አንድነቷ ጠንክሮ ለሌሎችም ክብር፣ ለአፍሪካውያን የነበራት ክብር እንዲጠነክር ነው የምትፈልገው። እዚህ ላይ ከመወያየት ይልቅ እንደጠቀሽው በምን ጉዳይ ነው የሚያሳልፉት? እንትና ሊቀመንበር ሆነ እንትና ምናምን ሆነ እንደዚህ ምናምን። ይሄ በጣም አለመታደል ነው። ይሄ ሌሎቹ ጋር እኮ አልፈውታል። በጣም አውሮፓ ብትሄጂ ታልፈዋል፣ ሰሜን አሜሪካ ብትሄጂ ታልፈዋል። ኢቭን አንዳንድ የአፍሪካ ሀገሮች ከዚህ ወጥተው ሰብሰብ ብለው ይሄ ነው እንግዲህ ኢትዮጵያን ለማሳደግ ከሆነ እኮ መበታተን አያስፈልግም፣ ብዙ ነገር ማድረግ አያስፈልግም እኮ። እንደውም ወደ ጋራ መምጣት፣ በጋራ ጉልበትን፣ እውቀትን አስተሳስሮ መሄድ ነው እንጂ ዛሬ አንድ ያቋቁማሉ ነገ ሌላ ይደረጋል ለምናም። ይሄ ማለት አንደኛ ለምንድን ነው የምንቋቋመው? እንግዲህ ፖለቲካል ፓርቲ ሲቋቋም መጀመሪያ አላማው ራሱ ካልገባው እንደዚህ ትርምሱ ይቀጥላል ማለት ነው። ስለዚህ እንመለስበታለን። እንግዳችን እንደው የመጣንበት አካሄድ ትንሽ የተበላሸ አካሄድ ስንከተል ነበር ብዬ አስባለሁ። እርሶም ሲገልጹት እንደነበረ በተለያዩ ጊዜያቶች በተለይ ጠንካራ ግንኙነትን ከማጠናከር ወይም ደግሞ ሀገርን የሚያሻግሩ እሳቤዎችን ይዞ ከመምጣት ይልቅ የተለየ ነገር ይዞ መምጣትን እንደ አዲስ ነገር ስንመለከት ቆይተናል። ምናልባት እርሶም ሲገልጹት እንደነበረ በተለይ የፖለቲካ ፓርቲዎች መብዛት ይህን እሳቤ ሲያሳድግ ነበረ። ግን ይሄ ማደግ ወይም ደግሞ የፖለቲካ ፓርቲዎች መብዛታቸው ምን አሳጥቶናል? እስኪ እንዴ አሁን እያሳጣን እኮ የመጀመሪያው ያመጣብን በሽታ እኮ ግጭት ነው። ህብረተሰቡ አንድ እንዳይሆን፣ በጋራ እንዳይሰራ፣ በጋራ ሀገሩን እንዳይገነባ፣ በጋራ ሌሎች ሀገሮች ከደረሱበት አንጻር ከመሄድ ይልቅ እዚህም ግጭት ሌላም ግጭት ነው ያመጣው። ምክንያቱም በጋራ እንዳይሆኑ የሚከለክላቸው መሰረታዊ የኢትዮጵያ ጉዳይ የለም አይደል እንዴ? ኢትዮጵያ የምትፈልገው በጋራ ሆናችሁ ልጆቼ ይሄ ፕሮጀክቶችን፣ ስራዎችን አሁን ያለኝን የተፈጥሮ
ሀብትና እንግዲህ አዳዲስ ቴክኖሎጂ ጨምረሽ ስሩልኝ ነው አይደል እንዴ እንደሚጠየቀው ማለት ነው። ስለዚህ አሁን የፖለቲካ ፓርቲዎቹ ሲበዙ ሀሳብን ነው የበታተኑት እኮ የሰውን ሀሳብ የሰውን በጋራ መስራት ይሄ ዳይቨርሲቲን ለእውቀት ለፈጠራ ከመጠቀም ይልቅ የተለያዩ ግጭቶችን ወደ ማስነሳትና ኢቭን አንዳንዴ ገብቶ ሲደበቁ ምን እናያለን አይደል እንዴ። ስለዚህ ትርምስ ነው ያመጣው እኮ ኢትዮጵያ ክብሯን ነው የነካው። ከኢትዮጵያ የሚጠብቀው ዓለም አፍሪካ ትልልቅ ነገሮች ነው። አሁን ፖለቲካ ፓርቲዎቹ ስናይ ግን የሚያነሱት ሀሳብ ራሱ ብዙዎቹ ውሃ የሚቆጥሩ አይደሉም እኮ ምንድነው የነካቸው? ሳይንሱ ይሄ አይደለም የሚለው የኢትዮጵያም አመጣጥ ይሄን ነገር እንድናስተካክል ነው የሚጠይቀን እኮ አሁን ብዙ ቴክኖሎጂን ያሳጥቶናል። ብዙ ዓለም የደረሰበትን እንዳንደርስ እኮ ነው ያደረገን አይደል እንዴ ከክብራችን ጨምሮ ማለት ነው እኮ ምናየው እኮ እንደውም አንዳንዴ አልፎ ተርፎ እኮ ከጠላት ጋር መስራትን እንደ ኩራት እንግዲህ አስቢ አንቺን ሊጎዳ አንቺን ሊያፈርስ ከመጣ ጠላት ጋር ሄዶ የሚሰራ አካል ካለ ፖለቲካ አልገባውም። ፖለቲካም እንደዛ አይደለም። ፖለቲካ ማለት ለሀገር ቅድሚያ መስጠት ለህዝብ ቅድሚያ መስጠትን ነው። ለግል ጉዳይ አይደለም ቅድሚያ መስጠው። ምክንያቱም ሀገር የሚባለው ነገር ይቀድማ። መጀመሪያ ሀገር መኖር አለበት አይደለ? ከዛ መንግስት መኖር አለበት አይደለ? መንግስትም ደግሞ የሚቀየርበት አግባብ ደግሞ ይሄው የመጀመሪያው ኤክሰርሳይዝ ተደርጓል። በሰላማዊ መንገድ ማድረግ እንችላለን። ከዛም በፊት ግን አብረን መስራት እንችላለን ከፖለቲካ ፓርቲዎቹ የሚል በሩ ተከፍቷል። አሁን ያም በር ሰፋ ማድረግ ራሳቸውን ማስተካከልና አብሮ ተወካካሪ ሆኖ መስራት በጠላትነት አይደለም፣ በተንኮል አይደለም፣ ሸንኮር ይሄ ሸር በመስራት አይደለም። አሁን መስራት ያለብን ተስማምተን እንኳን ዓለም እየሮጠ ነው እንኳን እንደዚህ አይነት በጣም የሚያሳፍር ነው። አንዳንድ ጊዜ እኮ ይሄን አልሽ ዓመት ቆይተን እንዴት ይሄ ሁሉ ፓርቲ ሊኖረን ይችላል? እንግዲህ አሜሪካን በሚያህል ሀገር ፓርቲ እኮ ሀገር እኮ ስንት ፓርቲ ነው ያለው የሚታወቀው? 2 ነው፣ ትልልቅ ነው። ሌሎቹም ሀገር ብትሄጂ እኛ ጋር ገና መሆኑን እንጭጭ መሆኑን የምታውቂው በፖለቲካ ፓርቲዎቹ መብዛት እኮ ነው። ገና ፖለቲካውን አልጀመሩትም። ስለዚህ ፖለቲካ ፓርቲዎቹ ማድረግ ያለባቸው ምንድነው? ተመልሰው ቁጭ ብለው ፖለቲካ ምን ማለት ነው? አገር ምን ማለት ነው? መንግስት ምን ማለት ነው? ቅድሚያ የሚሰጠው ለማን ነው? እንግዲህ ለብሔራዊ ጥቅም ነው አይደለ? እንጂ ያገሩን ነፃነት ያገሩን ክብር ቀብዳ ሲዞ አይደለም ወደ ስልጣን ለመምጣት ማሰብ ያለበት። ምክንያቱም ስልጣን ሲመጣ ህዝብ አገለግላለሁ ብሎ ነው፣ ግለሰቡን አይደለም አይደለ? ወይም የራሱን ጥቅም ብቻ ለማስጠበቅ አይደለም። የራስ ጥቅም እኮ ይመጣው አብሮ ነው። አገር ከተጠቀመች በኋላ የሀገር ክብር ከተጠበቀ በኋላ ነው እንጂ ገና ለገና የሆነ ቦታ ደርሳለሁ ብሎ እንግዲህ ታይቷል እኮ አሁን ባለፈው እንዴት መገዳደሉ ምናምን ማለት እኮ ይሄ ብዙ ማስረጃ የሚያስፈልጋለን በሁላችን ውስጥ ያለ ነው። አንዳንዱ አሁንም ያልተወው በሽታ ነው። ይሄ አያዋጣም። የሚያዋጣው መንገድ ተጀምሯል አይደል እንዴ? የሚያዋጣው መንገድ በጋራ ሆነን ተነጋግረን ልዩነትም ካለ እንኳን ቅድሚያ መስጠት ያለበት ለውይይት ነው። በጦርነትማ አየነው እኮ በቃ የተገኘ ነገር የለም። ስለዚህ እንደገና ተሰባስበው ነው ጉልበታቸውንም ሀብታቸውንም እውቀታቸውንም ማጠናከር እንደገና። ስለዚህ እንደገና ማሰብ አለባቸው። እንደገና መነጋገር አለባቸው። ቁጭ ብለው እንደገና ሳይንሱን ማየት አለባቸው። እንደገና አስፈላጊ ከሆነ የውጭውን ተሞክሮ ማየት አለባቸው። ስለዚህ የያዙት አቅጣጫ ብዙ የሚያስኬድ አይደለም። አሁን ስለዚህ መነጋገሩ የግድ ነው። መልካም መምህር፣ ቀደም ብለው እርሶም እያነሱት ነበረ። አሁን መራት አለው በውይይትም ሆነ በሌላ መንገድ መጥቶ መራት አለው ብሎ የሚያስቡትን ሀገር ከባንዳ ጋር ሆኖ ለሌላ አሳልፎ መስጠት ተገቢ ያለመሆኑን እያነሳን ነበር። ምክንያቱም ተመልሰን ምንገዛት ወይም የምንኖርባት ሀገር ኢትዮጵያ ስለሆነች። አሁን ላይ ግን ቀደም ብለው እርሶ እንዳነሱት ይህ መጠላለፉ ሀገራችን ላይ ያስከተለው ዋጋ አለ። ይህንን ለመሻገር አሁን ላይ የመደመር መንግስት የያዘው ሀሳብ ያለ ከቃሉ እንደምን ረዳው መደመር ነው፣ አንድ መሆን ነውና የፖለቲካ ፓርቲዎች አንድ ሆነው ለሀገር እድገት ለሀገር አንድነት ብሔራዊ አንድነት ማጠናከር ላይ እንዲሰሩ መንገድ የከፈተ ነው ይህ የመደመር መንግስትና ያለውን የፖለቲካ እሳቤ ለማሻገር ምን አይነት አስተዋጽኦ ይኖረዋል ብለው ያስባሉ? አዎ ቅድም አሁን ስናነሳው ነበር። እንግዲህ አንድ ሀገር ችግሩን ለመፍታት በመጀመሪያ ማየት ያለበት ውስጡን ነው። እንግዲህ ውስጣችን የነበረው ችግር ምንድነው? ቅድም እንደተነሳው በሀሳብ መበታተንን አይደለ? አለመግባባትን፣ በትንሹ በትልቅ መነታረክን አይደለ እንዴ? የጋራ ሼርድ የሆነ እንኳን ታሪክ እኮ ወይም ሀሳብ እኮ ማድረግ አልቻለም ማለት ሼርድ የሆነ ሀሳብ ሊኖረን ይገባል። የሁላችንም ያስማማን ማለት ነው። መሰረታዊ በሆኑ በአገሪቷ ጉዳዮች ላይ የጋራ አቋም ሊኖረን ይገባል ሁላችንም።
መለያየት በምንችልባቸው ደረጃዎች ደግሞ ተስማምተን ተነጋግረን ያንን ማክበር አለ። መለያየትን ማጥፋት አይቻልም እንግዲህ ተፈጥሯዊ ስለሆነ ማለት ነው። ቤት ውስጥም በሀገር ደረጃም በዓለምም ያለ ስለሆነ ዳይቨርሲቲ ነው እንግዲህ ዓለምን የሚመራው አይደለ? ስለዚህ ያለበት ሁኔታ ነው። ስለዚህ ይሄ የተበታተነ ሁኔታ ስናካሄድ ነው የቆየ ነው እንግዲህ አይደለ? በሁሉ መልኩ በኢኮኖሚውም ብትሄጂ በምኑም ብትሄጂ ይሄ የጋራ የሚያደርገን ቼንጅ ኤንድ ኮንቲኒቲውን የሚያስቀጥል የራሳችን ፊሎሶፊ ፖለቲካል ቶት አልነበረውም። ሲያስፈልግ እንዳለ ይቀዳል። ያንን ደግሞ ከውስጥ ጋር ስለሚጋጭበት ራሱም ሳይገባው ይወድቃል፣ ራሱም ይሄዳል። ሄዷል አይደለ? ብዙ ነገር ተደርጓል እኮ አይደል እንዴ? ባልገባን ሲኩርጅ እንኳን አግባብ እኮ አለው። በዛ ባልሆነ መንገድ ተሄዷል። ስለዚህ አሁን ወደ መደመር ስንመጣ ምንድነው የሚሆነው? ያ የተበታተነው መንገድ ዋጋ አስከፍሎናል። ሁልጊዜ ከዜሮ እንድንነሳ አድርጎናል። ምክንያቱም ይመጣል እኔ እንደዚህ ነው ብሎ ያፈርሳል። እንደገና ሌላ ይሄ እንግዲህ መከላከያው ምን ሁሉ የፈረሰበት ሁኔታ እኮ ነው የታየው አይደል? መከላከያ ፈርሰሽ ምንድነው እስቲ ሀገር የሚባለው እንግዲህ እስከዛ ጫፍ እኮ ተሄዷል። የሀገርን መከላከያ እስከ ማፍረስ ማለት ነው እንግዲህ የሀገርን ክብር እስከ መንስካት ሄደው። ስለዚህ ይሄ መፍትሄው እዚሁ ቤታችን ነው ያለው። ስለዚህ ይሄ ቤት ውስጥ ያለውን ችግር መፍታት የምንችለው በመደመር ፍልስፍና ነው። መደመር ቼንጅ ኤንድ ኮንቲኒቲን ያሳያል። ካለፈው ጥሩ ነገር እንወስዳለን አይደል እንዴ? አዳዲስ ቴክኖሎጂ አዳዲስ ሀሳቦችንም ምን እናደርጋለን እዛ ላይ እናስገባለን። የጋራ ሀሳባችን ይበልጣል። ቅድም እንደጠቀሳችሁት የጋራ የሚያስማማን ነገር ነው የሚበልጠው ከሚያለያየን ነገር። ስለዚህ መደመር ማለት እንግዲህ ተያይዞ የመጣውን ትልቅ ኢትዮጵያን ቀሰፎ የነበረውን ይሄ ያም ወደ ጎን ማሰብ ያም ወደዛ ማሰብ ያም ጉዳዩ እያወቀው እኮ ነው የማይቀበለው አንዳንድ ጊዜ አይደለ? ያንን መፍቻው መንገድ እንግዲህ በጋራ ሊያስማማንና ወደፊት ሊያስኬደን የሚችል አቅጣጫ ወይ እንደ ኮምፓስ ነገር እኮ ነው። አሁን ኮምፓስ የሌለው መርከብ ምን እንደሚሆን ታውቂያለሽ? ወዴት እንደሚሄድ እንኳን አያውቅም። ስለዚህ ቀደም ሲል የኮራሬጅ ናቸው ወደዛ መልሱ። አሁን አገር በቀል በሆነ ሀሳብ አገር በቀል በሆነ ኢኮኖሚ አስተሳሰብ ፖለቲካዊ አስተሳሰብ እንሄዳለን። ሳይንሱን መውሰድ መብታችን ነው። ሳይንስ ለሁሉም የጋራ ነው። ለከሌ የሚባል አይደለም። ግን ከራሳችን ጉዳይ ጋር እያስማማን መሄድ አለብን። ስለዚህ ይሄ ፍልስፍናው መደመር ሲባል ኢቭን ለኢትዮጵያ ብቻ አይደለም እኮ ጎረቤቶቻችን ላሉትም አፍሪካ ላሉትም ያ የኮሎኒያል አስተሳሰብ አያዋጣም። ይሄው 70 ዓመት ሙሉ ሲያተራምሰን ነው የቆየው። ስለዚህ የራሳችን ሀሳብ በመናደርግበት ጊዜ ህዳሴን መገንባት ይቻላል። የተከለከለውን የባህር በር መጠየቅ ይቻላል። ትልልቅ ፕሮጀክቶችን መስራት ይቻላል። ምክንያቱም የጋራ ሀሳብ ፖለቲካዊ ሀሳብ ከሌለው ምክንያቱም ፖሊሲዎችን መንደፍ አይችልም። ፖሊሲዎቹም ሊበደሩ ነው ማለት ነው። በተበደረ ፖሊሲ ደግሞ የት ይደረሳል? ስለዚህ ከዚህ የፖለቲካ አስተሳሰብ ነው ሁሉም ፖሊሲዎች የሚመጡት። የፖሊሲዎቻችን ምንጭ ነው፣ የስራዎቻችን ምንጭ ነው፣ የመመሪያዎቻችን ምንጭ ነው። ስለዚህ መደመርን በሁሉም አቅጣጫ ማለት ነው አይተን አዋጭነቱ ደግሞ ግልጽ ነው። አሁን ሰርቶ የታየው ነው እንግዲህ ሀገሪቷ በዲፕሎማሲውም ብንሄድ በስራዎቿም ብንሄድ ከፍ አድርጎ ያሳየ አስተሳሰብ ነው አይደል እንዴ? ምክንያቱም ጉዳዮች የሚመሩት በሐሳብ ነው። ሐሳብ ተሰብስቦ ሲመራ ከዛ ስኬቶች ይመጣሉ፣ ድርጊቶችም የተሳኩ ይሆናሉ። ጋፕ እንኳን ቢኖር መልሶ ለማየት ይፈቅዳል ማለት ነው፣ ለማስተካከል ማለት ነው። እና መደመሩ ለነዚህ ቅድም ላልናቸው ለሺህ ዓመታት ወጥረውን ለነበሩን ይሄ ከዜሮ መነሳት ምን ማለት እንደዚህ ይሄ ዳይቨርሲቲውን ቶለሬት አለማድረግ አይደለ? እነዛን ሁሉ ለመፍታት የሚያስችለን አካሄድ ነው ብሎ መውሰድ ይቻላል። እንደው መምህር እዚህ ጋር አያይዘን አጠር አድርገን እንመልሳትና የፖለቲካ ፓርቲዎች ስንል አባሎቻቸውም አብረዋሉና ስለ ሀገር አንድነት ስለ ብሔራዊ ጥቅም ተረድቶ የሚከተሉትን ፓርቲ ከመለየት አኳያ ዜጎች ምን ማድረግ አለባቸው ብሎ ያስባሉ? ብዙ ጊዜ እንግዲህ ፓርቲውን ስናነሳ አብረው አባሎቻቸውን እንትን ስለምንል ምንድነው መሰለሽ አሁን ጥናቶቹም ሌሎችም ብታይ የኛ ሀገር ፖለቲካል ፓርቲዎች እውነት በራሳቸው ነው የተቋቋሙት ብሎ መጠየቅ ያስፈልጋል እኮ ወይስ ስፖንሰር አላቸው? ገብቶሻል? ለምን መሰለሽ ይሄ ሁሉ አይበዙም ነበረ። ምክንያቱም ኢትዮጵያ ውስጥ ነው ያለነው አይደል? ሁላችንም ኢትዮጵያም እንደምትፈልግ እናውቃለን። ስለዚህ መጀመሪያ ሲቋቋሙ ኢትዮጵያን መሰረት አድርገው የኢትዮጵያ ሕዝቦችን መሰረት አድርገው ከተነሱ ሌላ ችግር አይኖርም እኮ። ስለዚህ ግን ሌላ አካል ገንዘብ ይሰጠኛል፣ ሌላ አካል ድጋፍ ያደርግልኛል ብለው ከተነሱ ደግሞ ኮንፊውዝድ ይሆናሉ። ስለዚህ ኮንፊውዝድ ሆኗል። አሁን ከኮንፊውዥን ለመውጣት
ኖ አገር ማለት እኮ እንደዚህ ነው፣ አገረ መንግስት ማለት እንደዚህ ነው፣ የኢትዮጵያ ብሔራዊ ጥቅሞች 1 2 3 ይታወቃሉ። ስለዚህ የመጀመሪያ ውይይት ማድረግ ያለበት እኮ አንድ ፖለቲካል ፓርቲ የኢትዮጵያ ብሔራዊ ጥቅም ምንድነው ብሎ ነው በቃ። ካለበለዚያ እኮ መመዝገብም የለበትም። የኢትዮጵያ ብሔራዊ ጥቅምን ለመጉዳት ከሆነ ምዝገባ መፈቀድ የለበትም። የትም ሀገር አይፈቀድም እኮ ኢትዮጵያን ለመጉዳት። በኢትዮጵያ ሀብት እንግዲህ ፖለቲካ ፓርቲዎች እኮ ሲመሰረቱና ሲንቀሳቀሱ በኢትዮጵያውያን ሀብት ነው፣ በኢትዮጵያውያን ሪሶርስ ነው፣ በኢትዮጵያ ባዋጡት ኢትዮጵያን ባዋጡት አበል ነው። ስለዚህ ይሄ ሁሉ ቅድመ ሁኔታው መጀመሪያው ነው ራሱ ታይቶ ሰርተፊኬት ሊሰጣቸው አይገባም። በመጀመሪያ ደረጃ አሁን እኮ ከቅድመ ሁኔታው ይጀምራል። ትምህርት ብቻ አይደለም፣ ምርጫ ቦርድም ይሁን መንግስትም ቢሆን አግዞ የመጀመሪያ ጉዳይ ምዝገባውን ከመጨረሳቸው በፊት መጀመሪያ የሚይዙትን ፕሮግራም አላማ ታይቶ ነው በደንብ መፈቀድ ያለበት እንጂ የሆነ ሰው አስመዝግብ ያለው ምናምን እንደዚህ ሰዎች ይያሉ ብሎ ስላለ መመዝገብ የለበትም። በመጀመሪያ ደረጃ ምንድነው ለሀገር የሚሰጠው ፋይዳ፣ ለኢትዮጵያ አንድነት ለኢትዮጵያ እድገት ምንድነው የሚሰጠው ተብሎ ነው መታየት ያለበት። ስለዚህ አሁን ይሄ ሁሉ እነሱ ውስጥ አለ ወይ ብሔራዊ ጥቅም የሚለው ነገር ሀገር የሚለው ነገር ሲያነሱት ይሰማል ወይ? አልፎ አልፎ ነው የሚያነሱት። በሆነ ጉዳይ ሲኖር እንደዚህ ይላሉ። አባላት ሲመለመሉ በምን ቅድመ ሁኔታ ነው ኢትዮጵያን ልናሳድግ ነው የኢትዮጵያን እንትን ለምሳሌ ይሄ ነው ጉዳዮቹ ብለው ነው ወይ? አይደለም አይደለም። እንደዛ ቢሆን ኖሮ ያንዱ አባል ከሌላው ሲጣላ እናየውም። ምንም ያጣላ ነገር አንድ ሀገር ህዝቦች ስለሆነ ማለት ነው። ስለዚህ የምልመላው ማካሄድ ቼክ መደረግ ያለበት ነው፣ በእውቀት የተመሰረተ እንግዲህ ፖለቲካ ሪዝን ይፈልጋል። ዘ ሃይስት ሪዝን ነው የሚፈልገው። ሰውን መምራት ነው አይደለ? ተከታይ ማፍራት ነው። ይሄ ዘ ሃይስት ሪዝን ማለት ቀናነትን ይፈልጋል፣ ምክንያታዊነትን ይፈልጋል፣ አርቆ ማሰብን ይፈልጋል። ይሄ አጫጭር ነገሮች የሚፈልጉ እዚህ ጋር ተከታይን ማፍራት ሲሉ እንደው በመጨረሻ እንግዳችን እስካለን ሰዓት አንፃር በተለይ ረጅም ጊዜ ተሸክመን የመጣ ነው ችግር ነው። በተለይ የመበታተን እሳቢያችንን ቀደምት ላይ ነበረው ነው። አሁን ይሄንን እሳቤ ደግሞ ለማሻገር የመደመር መንግስት እንደ መፍትሄ ያስቀመጣቸው ይታዎች አሉ። ትውልዱ ላይስ በተለይ ይህንን ያዝነውን ነገር መልሰን ለትውልድ ከማሻገር አንፃር ምን አይነት ስራዎች መሰራት ይኖርባቸዋል? እንግዲህ ትውልድ ላይ አሁን የተጀመሩ ስራዎች አሉ። በዩኒቨርሲቲዎችም ብትመጪ ከታች ጀምሮ የሲቪክ ትምህርት እየተሰጠ ነው። እንግዲህ ሲቪክስ ሁለት ኮምፖነንቶች አሉት እንደምታውቂ። የፖለቲካል ኮምፖነንት አለው፣ የስነ ምግባር ኮምፖነንት አለው አይደለ? አሁን የጎደለው እኮ ሁለቱም ነው። የፖለቲካ ስንል ይሄ አሰራሩን አስተዳደሩ ምናምን እንደዚህ ማወቅን ከዓለም አቀፍ ስልጣኔ ጋር አብሮ መሄድን ነው። ስነ ምግባሩ ደግሞ ይሄንን ጉዳይ ስናካሄድ ዲሲፕሊን እንደሆነ ነው። ቢኮዝ ፖለቲካ ሴንሲቲቭ ስለሆነ ዲሲፕሊን እንደሆነ ነው። ዲሲፕሊን ዛሬ እኮ ዓለም የሚወዳደረው በገንዘብ ብቻ አይደለም፣ በእውቀት ብቻ አይደለም። ዲሲፕሊንም ትልቅ ማርከት ተሰጥቶታል። አሁን ስነ ምግባር የሚባለው ማለት ነው። አሁን እኮ ስነ ምግባር የላቸውም ሲናገሩ ሲደርጉትም ምናምን አንዳንዴ ተደነግጫለሁ። በኢትዮጵያ ባህል እንኳን እንደዚህ ታይቶ እንዲህ ምንድን ነው የሚሰሩት? ስለዚህ አንደኛ በትምህርት ቤቶች የሚሰጠው ትምህርት እንደገና ለነዚህም ቢሆን ለፖለቲካል ፓርቲዎችም ቢሆን ደጋግሞ በዚህ በስነ ምግባር ጉዳይ በፖለቲካ አሰራር ጉዳይ ደጋግሞ ሊማሩ ዲስከስ ሊያደርጉ ይባል። በዚህ መሰልቸት አያስፈልግም። ምክንያቱም ይሄም ባህል አድርገነው አልመጣንም። ያጭር ጊዜ ነው። አሁን የ10 ዓመት የ7 ዓመት ጉዳይ እኮ ነው አሁን ይሄ። ስለዚህ ይሄ በቀላሉ የሚለቅ ነገር አይደለም፣ መደጋገምን ይጠይቃል። ስለዚህ ይሄ የስነ ምግባርም ይሁን የፖለቲካው አሰራርም ይሁን ደጋግሞ ስልጠና መስጠት አለበት። ይሄ ከእናንተም የሚጠበቅ ነው። መልካም። የዲፕሎማሲና ዓለም አቀፍ ግንኙነት መምህር እንዳለ ንጉሴ በማለዳ መጥተው ይህንን የመሰለ ማብራሪያ ስለሰጡ እናመሰግናለን። መልካም ቀን ይሎት። መልካም ቀን። አመሰግናለሁ።